ለ8 ዓመት መድኃኒት ወስድ ነበር ሚትፎርሚን። ግማሹ ጸበል ይሄዳል። ይሄ ምክር ነው የሚሰጠው። የእሱ ምክር ማለት ለእኔ ጸበል ነው። በቃ ክብደቴ ወደ 90 ኪሎ አካባቢ ነበረ። ብዙ የኢትዮጵያን ሕዝብ ወይም የዓለምን ሕዝብ ከዚህ በሽታ እየፈወሰ ነው። ትዕግስቱ ሳሌ ይባላለሁ። ከዶክተር ጋር የተገናኘሁት ኦንላይን ነው። መጀመሪያ ብዙ ጊዜ አወራሁት። ትልቅ እርዳታ ነው ያደረገልኝ። ኦንላይን ምን መስራት እንዳለብኝ፣ መመገብ ያለብኝን ነገር ሁሉ ነገረኝ እና ምንም ክፍያ እንድፈጽም አልፈለገም። በነፃ ነው እስከዛሬ ድረስ አገልግሎትን የሰጠኝ። መጀመሪያ ለ8 ዓመት መድኃኒት ወስድ ነበር ሚትፎርሚን። ከዛ ደግሞ ቀጥሎ ፕሬሸር ዴቨሎፕ አረገ። ለሱ መድኃኒት ወስድ ነበረ። አሁን መድኃኒቱን ተመርምሬ 3 ወር ተመርምሬ ውጤቱን ስጠኝ ስላለኝ ስሰጠው መድኃኒት ባትወስድ 5.5 ደርሶ ነበርና መድኃኒት ባትወስድ ጥሩ ነው አለኝ። ሁለቱንም መድኃኒት አቆምኩ ማለት ነው። የዛሬ 9 ወር አካባቢ ግን ፍላክቹዌት ያደርግ ነበር መጀመሪያ ሰሞን። ከዛ በኋላ ስቴብል የሆነ ሄደ። አሁን ዛሬ እንደገና ተመልሼ ሁለተኛ ጊዜ ነው እሱ ጋር የመጣሁት። ዛሬ ተመርምሬ 3 ወር 4.5 ነው የሆነው እና ትልቅ ለውጥ ነው ያገኘሁት በህይወቴ። አንደኛ መድኃኒት መውሰዱን አቋርጫለሁ። ሁለቱን መድኃኒቶች ለ9 ወር ሆኖኛል። እንጀራ ግን ከበላው 9 ወር ነው እና እሱ የፈቀደውን ምግብ ብቻ ነው የምመገበው። ክብደቴ ወደ 90 ኪሎ አካባቢ ነበረ። አሁን 72 ኪሎ ነው ያለሁት። አሁንም ትንሽ ኪሎ መቀነስ አለብኝ እና ጥሩ እንቅልፍ ተኛለሁ። በጣም ደስተኛ ነኝ እና ማንኛውም ነገር ከማድረግ ያገደኝ ነገር የለም። ምግብ ብቻ ነው። ስፖርት ወክ አደርጋለሁ እና ጤናዬ በጣም የተሟላ ነው። ደስተኛ ነኝ። በፊት ይህን ከመጀመሪያ በፊት 6 ሰዓት አካባቢ ምግብ ካልበላው ያልበኛል። ፍርሃት ውስጥ ይሰማኛል። ፍርሃት ይሰማኝ ነበረ። አሁን ቀን በሙሉ ባልበላ ምንም ነገር ስሜት አይሰጠኝም እና በህይወቴ ትልቅ ለውጥ አግኝቻለሁ። ትልቅ ጥሩ እንቅልፍ ተኛለሁ እና በጣም ደስተኛ ነኝ እና በጣም ዶክተርን እድሜና ጤና ይስጠው። ብዙ የኢትዮጵያን ሕዝብ ወይም የዓለምን ሕዝብ ከዚህ በሽታ እየፈወሰ ነው እና እሱ ምንም የሚያደርገው ነገር የለም። ምግባችሁን ቀይሩ ብቻ ነው የሚለው። በአቅማችን ምግባችንን ቀይረን ከዚህ በሽታ ክኒን ከመውሰድ ተጓዳኝ በሽታዎችንም ለማስወገድ የእሱን ምክር መቀበልና በጥንቃቄ መካሄድ ያለበት ይመስለኛል። የስኳር በሽታ በጣም አስቀያሚ በሽታ ነው። ሰውነትን ቀስ በቀስ ሰውነታችንን እየጨረሰ ነው የሚገለን እና መገላገል ከተቻለ ደግሞ ቆራጥ መሆን ያስፈልጋል። እኔ ይህን ከመጀመሪያ በፊት ሪሊ ቁርስ በልቼ ምሳ ሰዓት እስክደርስ ድረስ በጣም ይቸግረኝ ነበረ። ውስጤ ፍርሃት ይሰማኛል፣ ላብ ያልበኛል። ከቢሮ ወደ ቤቴ እንኳ ለመምጣት የተወሰነ መኪናዬ ውስጥ የሆነ ምግብ ይዤ ነበር የምጓዘው እና አሁን የዛኔ እንቅልፍ አልተኛም። እስከ 7 ሰዓት እስከ 8 ሰዓት ምንም እንቅልፍ እምቢ ይለኛል እና ሌሊት ደግሞ 3 4 5 ለሽንት እነሳለሁ። ግራ የተጋባ ህይወት ነበረኝ። እሱን ካገኘ በኋላ የእሱን ምክር መቀበል ከጀመርኩ ቀን ጀምሮ የምተኛው እንቅልፍ በእውነቱ እንደ ህፃን ልጅ ነው። 4 ሰዓት ተኛለሁ። 12 ሰዓት ነው የምነቃው። ራሱ ፍሬሽ ሆኜ ነው የምነቃው። ለመነሳት ምንም ችግር የለኝም። በፊት ግን ድብርት ውስጥ ነበርኩ ማለት እችላለሁ። መነሳት ራሱ ደስ አይለኝም። እዛው ስገላበጥ ነው የምቆየው አልጋ ላይ እና አሁን ግን በህይወቴ ትልቅ ለውጥ ታድሶ ገብቻለሁ ማለት እችላለሁ። ምክንያቱም ክብደቴ ራሱ አሁን ነው የሚሰማኝ። 92 ኪሎ አሁን 72 ኪሎ ነኝ። አትሊስት 18-20 ኪሎ አይነት ቀንሻለሁ። አሁንም መቀነስ አለብኝ። አትሊስት የተወሰነ ኪሎ መቀነስ አለብኝ እና ተባባሪ የነበሩ ሌሎችም በሽታዎች ሁሉ ጠፍተዋል። ለሱ መድኃኒት አልወሰድኩም፣ ግን ወክ አደርጋለሁ። ምግቤን በሰዓቱ መገባለሁ። ተመጣጣኝ ምግብ በአቅሜ ደረጃ
ስለዚህ አሁን የተሻለ ህይወት የተሻለ ኑሮ ውስጥ ነው ያለሁት ብዬ ነው የምለው እና አሁንም ደጋግሜ ለዶክተር ቤሪ ምስጋና ማቅረብ ነው የምፈልገው። ሁሉ ሰው ሊጠቀምበት ይችላል። በእውነቱ እንደ ታላቅ ወንድምም እንደ አባትም ሁለመናው ጥሩ አግባቦት ያለው ነው። በጥሩ መልክ ነው የሚገልጽልን እና ሪሊ ትልቅ እድል ያገኘሁት እሱም በማግኘቴ ታድያለሁ። ምክንያቱም እስከ ዛሬ ድረስ ለ9 ወር መድኃኒት አቁሜያለሁ። መድኃኒት አቁሜም ስኳሩ ያው እንደፊት እንደነገርኩ 4.5 ወርዷል። ስለዚህ ኖርማል ውስጥ ነው ያለሁት። አሁን ተጨማሪ ምግቦችን ፈቅዶልኛል። ዛሬ እሱ ጋር መጥቼ ነበረ። የ3 ወር ምርመራ ጠቅላላ ምርመራ ሰጥቼው በጣም ደስተኛ ሆነዋል። ስለዚህ በየጊዜው ሲቸግረኝ ወይም ማማከር ስፈልግ በማንኛውም ሰዓት መጥቼ ቀጠሮ ይዤ እሱ ማግኘት እችላለሁ እና እግዚአብሔር ይባርከው፣ ትውልዱን ይባርክ። በእውነቱ እሱ ለኢትዮጵያ ሕዝብ ወይም ለዓለም ሕዝብ በእውነቱ ተልእኮ ያለው አድን ተብሎ የተላከ ሰው አይነት ነገር ነው። ግማሹ ጸበል ይሄዳል። ይሄ ምክር ነው የሚሰጠው። የእሱ ምክር ማለት ለእኔ ጸበል ነው። በቃ ህይወቴን ታድጎልኛል። ስለዚህ ምንም መድኃኒት አልወስድም። ጤነኛ ነኝ፣ ደስተኛ ነኝ እና ደስታ እግዚአብሔር ደስታው ሙሉ ደስታና ጤና ለቤተሰቡና ለእሱ ይስጠው ብዬ ማለት እፈልጋለሁ።